ሰላም ቤተሰብ እንዴት ናችሁ? አሉን እግዚአብሔር ተመስገነን በጣም ደህና ነኝ። ትናንትና በሰየው ቤት እንግዲህ ቁጭ ብለን ያዳርነው ነበር ማለት ነው። ቁጭ ብለን ነበር ያዳርነው። እሱም ምክንያታችን የሀና ጉዳይ ነበረ። ሀና እንግዲህ ተረጋግጧል በህይወት እንዳለች ክርስቲያንም ተሆናችሁ በፈጣሪያችሁ ከጭንቀት አጠበን ተቸግረን ያለነው በዲላላ ውስጥ አሁን ድረስ እሱ ጋር ነው ያለነው። ህፃኖቹም እንደምታዋቸው ይኸው ናይጡ ሁሉ የምታውቁ መቼም አይጠፋችሁም። እዚህ እየበሉብን ስንት ነገር መንጉር ነው ዘየም ይሄ ሁላ የየመን ደላላ ነው። እና ምንድነው ልላችሁ የምፈልገው በሀና ምክንያት ይሄ ሁሉ ነገር የመጣ አለ ማለት ነው። ብዙ እህቶቻችን እዛው ዋሻ ውስጥ በሽፍቶቹ ታግተው ለሽፍቶቹ ቂጣ ጣፍጣፊና ምንድነው እየደፈሯቸው እዛው ላይ እየወለዱ የሚያሳይ ቪዲዮ አለ። እሱንም መጨረሻ ላይ አስገባላችኋለሁ ማለት ነው። ቪዲዮውን በጣም ብዙ እህቶቻችን እዛው ዋሻ ውስጥ ወልደው እየተራቡ ልጆቻቸው እዛው ዋሻ ውስጥ ነው እንግዲህ እየተንጫጩ የሚኖሩት። ነገር ግን ቤተሰቦቻቸው በህይወት እንዳሉ አያውቁም። እንደሞቱ ነው ለቤተሰቦቻቸው ደላላ እየነገረው። ብዙ እህቶቻችን ሞተዋል እየተባሉ ነገር ግን የሽፍታ ሚስት ሆነው ወይንም ደግሞ ከሽፍታ እየወለዱ እዛው ላይ እንግዲህ ሲደክሙባቸው እርጉዝም ሆነው እንደዚህ ሲያማቸው ምናምን እያወጡ እየጣሏቸው ይገኛሉ ማለት ነው። ስለዚህ እነዛም ለሴቶችም ፍትህ እንጠይቅ። ነገ በኔ ማለት ነው። ዛሬ ላይ እኛም ባያገኘን ነገ እኛ ወልደን ምን እንደሚገጥመን አናቅም። እንደገና ደግሞ ሴትነታችንም ያስገድደናል። ሁላችሁም ቪዲዮ እየሰራችሁ ፍትህ ጠይቁ። ለሁሉም እህቶቻችን በሽፍታ እየተደፈሩ እዛው ዋሻ ውስጥ እየወለዱ ነው ያሉት። እንዲሁም ያም አንሶ ደግሞ በሶሻል ሚዲያ ቪዲዮ እየቀረጹ እየለመኑባቸው ነው የሚገኙት። ቪዲዮውን እስከ መጨረሻ ድረስ እዩት። ቪዲዮውን አስቀምጥላችኋለሁ ማለት ነው። ተከታተሉት። ብዙ ያልሞቱ ልጆች አሉ ቤተሰቦቻቸው ነገር ግን እንደሞቱ የሚያውቁ እንደሞቱ እየተነገራቸው ልጆች አሉ ማለት ነው። እንዲሁም ከነዚህ ውስጥ አንደኛዋ ያጎቴ ልጅ አለች። በ2015 ግን ለቤተሰቦቻቸው ሞታለች ተብሎ ተነግሮ እርም አውጥተን ነበረ። እዚህ ቪዲዮ ላይ ግን የኔ ያጎት ልጅ ነው ያለችው ብላ የሆነ ልጅም በውስጥ እያወራች ነበር ማለት ነው። እንግዲህ ለእሷም ደግሞ ፍትህ እንጠይቃለን ብዬ ተስፋ አለኝ ማለት ነው። ይህን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ አድርሱልኝ። ሁላችሁም ሪፖስት አድርጉት፣ ዱዌት አድርጉት። ነገ በእኔ ዛሬ እኛ እዚህ መሆናችንን አይደለም የሚታየው፣ ነገ ከነገ ወዲያ ምን እንደሚደርስብን አናውቅምና ሁላችሁም የሴትነት ግዴታችንን እንዋጣላለሁ። ባይ ደህና ሆኑ። ወደ ላይቭ ላይ ካለውም ደግሞ ወደ ላይቭ እንቶሎ